ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ጸሎት ለማድረግ ወደ ቤተክርስቲያን የሄዱትን ሚሚንና ዩናን ያሳዩናል። ዩና ግን ትኩረቷ ተሰርቆ ነበር። ላይክ የሚባሉ የዘፋኝ ቡድኖችን እያየች ከማን ጋር እንደምታወራ ስለነሱ ግራ ገብቷት ነበር። ሚሚ ለምንድነው እነሱን ማታደንቂያቸው? የነሱ አድናቂ ብትሆኚ ኖሮ በእርግጠኝነት ተወጃቸዋለሽ እኮ። ሚሚ ግን እንደዚህ አይነት ሴት አልነበረችም። በጣም ኮስታራ ነበረች። የዘፋኝ ቡድኖች ቆንጆ ባይሆኑ ኖሮ ዝነኛ እንደማይሆኑ የምታምንና ጥቅም እንደሌላቸው የምትናገር አይነት ሴት ነበረች። ቆንጆ የተባለ ወንድ እንዳለ ትጠላ ነበር። አንዴ እነሱን ብታውቃቸው ግን ዩና ፍላጎቷ እንደሆነ ብትናገርም ሚሚ እንደዚህ አይነት ነገር እንደበቃላት እየተናገረች ነው። በእርግጠኝነት በዚሁ ከቀጠልሽ ግን ብቻሽን የምትሞቹላ ይመስለኛል። ታዲያ ሚሚም የድሮውን ማስታወስ ጀመረች። ሃይስኩል እያለች በራሷ የምትተማመን ቆንጅዬ ልጅ ነበረች። ትምህርት ቤታቸው ውስጥ ካለ በጣም ቆንጆና ተደናቂ ልጅም ፍቅር ይይዛታል። ታዲያ ለሱ ስሜቷን ለመናገር ተዘጋጅታ ደብዳቤ ስትጽፍለት ግን ያንን ደብዳቤ ለሁሉም ሰው አሳይቶ መሳቂያና መሳለቂያ አድርጓት ነበረ። ታዲያ እዛ ያሉ ሴቶች ራሱ ምን አይነት ማታፈር ሴት እንደሆነች እሱን የመሰለ ልጅ ከሷ ጋር እንደማይሆን እያወሩባት ነበረ። ከዛም በኋላ ነበረ ለቆንጆ ወንዶች ያላትን ጥላቻ ያዳበረችው። በዚህም ዩና ስለ ዘፋኝ ቡድኖቹ ታስረዳት ጀመረ። አብሶ መሪያቸው ኮታ ለሰዎች የሚያዝን በጣም ሩሩህና ቆንጆ እንደሆነ ብትነግራትም እንደዚህ አይነት ነገር ጭራሽ መስማት አልፈለገችም። እሷም እዛ ሰልፏ ከደረሰ በኋላ ጸሎቷን ታደርስ ጀመረ። የምትፈልገው ገንዘብና ገንዘብ ብቻ እንደሆነ ትናገራለች። ወዲያው ራሷ መለስ ስትልና ደግሞ ጤናም እንዲሰጣት አምላኳን እየጸለየች ነው። ምንም ቢሆን ግን ፍቅር እንደማትፈልግ እየተናገረች ነበረ። ፈጣሪ ሃይስኩል ህይወቴን ያበላሸውን ልጅ ደግሞ መላጣ አድርገው፣ ማንም ሴት እንዳትቀርበው የሚያስጠላ አድርገው። ታዲያ እሷን በስራዋ ትንሽ ሬስቶራንት ውስጥ በአጋዥነት ትሰራ ነበረ። ጠረጴዛዎቹን እያጸዳች እያለ ግን ቲቪ ላይ ሲታዩ የነበሩት የላይክ ቡድኖችን እየተመለከተች ነው። ዋና መሪያቸው ኮታም ሲናገር በጣም ብሩህና ሳቂታ እንዲሁም ስለ ቡድኖቹ በጣም የሚጨነቅ በቅርቡ ትልቅ ፌስቲቫል ጃፓን ውስጥ እንደሚዘጋጅና እዛ ላይ መስፈን እንደሚፈልግ ከጓደኞቹ ጋር በመሆን ደግሞ ከሚሊየን በላይ ተከታይ እንዲኖራቸው እንደሚፈልግም እየተናገረ ነበረ። ቃለ መጠይቅ የሚያደርግላቸውም ሰውዬ የሱ ምኞት ምን እንደሆነ ይጠይቋል። ታዲያ ኮታም በመሳቅ ሲናገር የነበረው ዓለም ላይ ያሉ ሰዎች እንዳለ ደስተኛ እንዲሆኑና ማንም ሰው እንዲያዝን እንደማይፈልግ ነበር የተናገረው። እሷን በደግነቱ ተገርማ ስራዋን እየቀጠለች እያለ ግን ኮታ ወደዛ ሬስቶራንት ነበር የመጣው። በዚህም ድርቅ ብላ ትቀራለች። ማመኑላ ከብዷት ነበረ። ቲቪ ላይ ከሚታየው ይልቅ በጣም ያምራል። ቆይ ሰው እንደዚህ ቆንጆ መሆን ይችላል? ሚሚ ምን ሆነሽ ነው? ምንድነው መቀባጥሪው? ምናልባት ውጭው ያምር ይሆናል፣ የውስጡን ደግሞ ማን ያውቃል? ከሱ መራቅ አለብኝ። አጠገቡም ከሄደች በኋላ ምን እንደሚፈልግ ትጠይቋለች። ፒዛ መብላት እንደሚፈልግ ይነግራታል። ለማምጣት በሄደችበት ጊዜ ያስታወሰችው የእነሱ ቀንደኛ አድናቂ የሆነችውን ጓደኛዋን ዩናን ነበረ። በዚህም ፊርማ እንዲፈርምላት ወረቀት ይዛ ትመጣለች። እሱም ለራሷ እንደሆነ ነበር ያሰበው። እሷ ግን አስረግጣ ለጓደኛዋ እንደሆነ፣ እንደዚህ አይነት የዘፋኝ ቡድኖችን እንደማትወድ እየተናገረች ነበር። አድናቂ አይደለሁም አልኩኝ አይደል እንዴ? ለምንድን ነው የምትቀርበኝ? በቃ ለጓደኛዬ ነው የፈለግኩት። ከዚህ በኋላ አንቺ እንድትወጂኝ የቻልኩትን ሁሉ ነገር አድርጋለሁ። ይሄማ መቼም የማይፈጠር ነገር ነው። ሁላችሁንም በጣም ነው የምጠላችሁ። ቤትም ከሄደች በኋላ የተፈጠረውን ነገር ለዩና እየነገረቻት ነበረ። ጓደኛዋ ምን እንደተፈጠረ እየጠየቀቻት ነበረ። በቃ እንድትወጂኝ አደርግሻለሁ ብሎ አቀፈኝ፣ ገፈታርኩት። ከዛ ደግሞ ቁጭ ብሎ ማልቀስ ጀመረ። ያደረኩት ነገር ስህተት እንደሆነ አውቃለሁ እኮ። ወዲያው ዲያሪዋንም በማውጣት ስለ ኮታ መጻፍ ጀመረች። ሁሉም ወንዶች የሷ ልብ እንደማይገባቸው፣ አመኔታ የማይገባቸው እንደሆኑና መጥፎ እንደሆኑ፣ በዚህም በቻለችው መጠን ደግሞ ከኮታ መራቅ እንዳለባት የሚያሳይ ጽሑፍ ነበር ስትጽፍ የነበረው። በቀጣይ ቀን ግን የምትሰራበት ሬስቶራንት ውስጥ ቁጭ ብሎ ነበር የጠበቃት። እሷ እንድትወደው ለማድረግ ጉዞውን ጀምሮ ነበር። መጀመሪያ ያደረገው የላይክ ቡድኖች የተሰጣቸውን መጽሔት እንዲሁም ስለ ህይወታቸው የሚገልጸውን ባዮግራፊ ፊትለፊቷ ማስቀመጥ ነው። የተለያዩ አልበሞች፣ ትኬት እንድትገባ የነጻ ትኬቶችና ምግብ አምጥቶላት ነበረ። ምን እያደረክ ነው? እንደዚህ አይነት ነገር እኔ ላይ ሰራም። ምግብንና ኮተትህን ይዛ ከዚህ ውጣልኝ። ታዲያ እሱም በጣም ነበር የተገረመው። ምን ማድረግ እንዳለበት ግራ ገብቶታል። ስትታይ በጣም ብቸኛ እንደምትመስል፣ ያለቻት ጓደኛ ዩና ብቻ መሆኗ ደግሞ ለህይወቷ ጥሩ እንዳልሆነ እየነገራት ነበረ። ብቸኛ አይደለሁም፣ ዩና ብቻ አይደለችም ጓደኛዬ። ነገር ግን በህይወት የምፈልገው ስራ ማግኘት ነው። ስራ ካገኘው በኋላ ገንዘብ አጠራቅማለሁ፣ ለራሴ አፓርታማና ቤት እገዛለሁ። እሺ ይሁን፣ ግን ከዚህ በኋላ እዚህ ቤት በተደጋጋሚ መምጣቴን አላቆምም። ታዲያ እንደ ቃሉም ሁሉ ጊዜ እየመጣ ያያትና እዛ ሬስቶራንት ይቀመጥ ነበረ። ቀናቶች ባለፉ ቁጥር ግን እሱን እየለመደችው መጣች። እሱም ቲቪ ላይ ቃለ መጠይቅ ሰጥቶ ነበረ። አብራ የነበረችው ዩሚካ የተባለች ታዋቂ አክተር ነበረች። ይህንን ያየችው
ሚሚም የጠረጠረችው ፍቅረኛሞች እንደሆኑ ነው። አንድ ቀን ላይም ሬስቶራንት ውስጥ ሁለት ሰዎች ይመጡና ፎቶ አብረውት መነሳት እንደሚፈልጉ ይናገራሉ። ነገር ግን ከሩቅ ሆኖ ሲመለከት የነበረው የላይክ የዘፋኝ ቡድኖች አባል እንደሆነ ያወቀውም ሰውዬ እንደማይመቸውና እንደማይወደው ነበር የነገረው። ይህንን የሰማው ኮታ ግን ምንም አልመሰለውም። ሰውየው ፊት ለፊት ሄዶ አጎንብሶ ይቅርታ ከጠየቀ በኋላ እሱ እንዲወደው ጠንክሮ እንደሚሰራ ተናግሮ ነበር የወጣው። ከወጣ በኋላ ግን ቁጭ ብሎ እያለቀሰ ነበረ። ሚሚም አጠገቡ ሄዳ ትቀመጣለች። ያ ሰውዬ የተናገረውን ነገር ለማለፍ ቢሞክርም ሰዎች እንደዚህ አይነት አስተያየት ሲሰጡት ግን በጣም እንደሚከፋው እየነገራት ነበር። በሄደችበት ሁላ የላይክ ቡድኖች ሲዘፍኑ ኮታን በየቦታው ታየው ነበረ። ታዲያ ሳታስበው ስለሱ እያሰበች ነው። በቀጣይ ቀንም ቤቱ ድረስ ምግብ እንድታመጣ ነበር ያዘዛት። ያንን ምግብ ይዛ ስትሄድም ከዘፋኝ ቡድኖቹ አንዱ ነበረ በር ላይ ተቀበላት ወደ ውስጥ እንድትገባ። ኮታ ስለሷ ብዙ ነገር እንደነገረው እየተናገረ ነበረ። ኮታም ሲመጣ ከላይ ልብስ አልለበሰም ነበረ። በድንጋጤ ምግቡን ትጥለዋለች። መሬት ላይም ስለተደፋ ውስጥ ገብታ ምግቡን እንድትሰራለት እየነገራት ነበረ። ኮታ በጣም ሳቂታ፣ ሁል ጊዜ መደነስ የሚወድ አይነት ልጅ ነበር። ታዲያ ሲቀርባትም ልቧ በጣም እየደነገጠ ነበረ። እሱም የወደዳት እንዳይመስላት በቅርቡ ድራማ መስራት ስላለበት እየተለማመደ እንደሆነ ነበር ይነገራት። ይሄ ነገር ቢያስደነግጣትም ግን ምንም እንዳልመሰለው ሰው ለመሆን እየሞከረች ነበረ። ታዲያ እሱም ወሬን ሲያነሳ ስለ ቤተሰቦቿ ይጠይቃት ጀመረ። እኔ ብቸኛ ነኝ። እናቴ በልጅነቴ ነው የሞተችው። አባቴ ደግሞ ብዙ ቦታዎችን እየጎበኘ ነው የሚኖረው። ያው ብቻዬን ነው ነገሮችን ማሳልፈው። እሱንም መልሳ ትጠይቋለች። ከቤተሰቦቹ ጋር ያለውን ፎቶ እያሳያት ነበረ። ነገር ግን ከቤተሰቦቹ አጠገብ እሱና አንዲት ሴት የተነሱትን ፎቶ ታያለች። ጓደኛው እንደሆነች ስትጠይቀው በፈገግታ ጓደኛው እንደሆነች ከተናገረ በኋላ ምንም አላወራም። ምናልባት ፍቅረኛሞች ይሆናሉ ብላ ብትጠረጥርም እሱ ብዙ አድናቂዎች እንዳሉት፣ አድናቂዎቹ ደግሞ ፍቅረኛ እንዲህ ስለማይፈልጉ ፍቅረኛ እንደማይዝ እየተናገረ ነበረ። ወይ ምን ማለት ነው? የራስህ ህይወት አይደል እንዴ? ለምን እነሱ ህይወትን እንዲመሩ ትፈቅዳለህ? ታዲያ እሱ ያለበትን ብዙ ችግሮች ከተረዳች በኋላ ስራው ቀላል እንዳልሆነ ነበር የገባት። ከዚህ ቀደም ገና ሳታውቀው እሱን በመጥላቷ የጥፋተኝነት ስሜት ይሰማታል። ከዛም ከወጣች በኋላ ግን ከዚህ ቀደም ሃይስኩል እያለች እንደምትወደው የነገረችውና ያሾፈባትን ልጅ ነበረ ያገኘች። እሱም እየቀለደባት ነበረ። ታዲያ ጓደኞቹም እምቢ ማለቱ ልክ እንደሆነ፣ ስትታይ ዝርክርክ እንደምትመስል እየተናገሩ እየተሳለቁባት ነበረ። ያኔ የመጣው ኮታ ነው። ከኋላ ካቀፋት በኋላ ፍቅረኛው እንደሆነች ይናገራል። እነሱም ስለሚያውቁት በጣም ደንግጠው ነበረ። እናንተ የሚገርማችሁ እሷ በፍቅር ያጠመደች ይመስሏችሁ ነው አይደል? ነገር ግን እኔ ልክ ባንድ ጌታ ነበር ያፈቀርኳት እና መጀመሪያ በፍቅሯ ያደኩት ነኝ። ታዲያ እንደዛ ፍቅረኛዋ እንደሆነ እያስመሰለ እያለ ግን ብዙ አድናቂዎች ቦታውን ከበውት ነበረ። ሰዎች እንዳያዩአቸውም ይዟት እየሮጠ ይሄዳል። ከተረጋጉም በኋላ ለምን ይሄን እንዳደረገ እየጠየቀችው ነበረ። እሱም ለማንም ሴት እንደዚህ እንደሚያደርግ የተለየ ነገር ኖሮ እንዳልሆነ ነበር የነገራት። ታዲያ ግን ያንን ልጅ በመውደዷ በጣም እንደተገረመ፣ ሊወደድ የሚገባው እንዳልሆነ፣ አስጠሊታ እንደሆነ፣ ነገር ግን እሷ ራሷ ላይ ተስፋ እንዳትቆርጥና ነገ እንደሚገናኙ ነግሯት ጥሏት ይሄዳል። ታዲያ እሷም በተደጋጋሚ ስታስብ የነበረው ስለ ኮታ ነበረ። በጣም ወደዋለች። እንዴት አድርጋ ስሜቷን መናገር እንዳለባት ግራ ገብቷታል። ልክ እንደ ድሮ ደብዳቤ ለመጻፍ ብታስብም ደብዳቤ መጻፍ ግን ምናልባት ሊቀልድባት ሊያደርግ ስለሚችል ስሜቷን ላለመናገር ነበር የወሰነችው። በሌላ በኩል ኮታ ደግሞ ጓደኞችን እንዳለ ላይቭ ላይ ሰብስቦ አድናቂዎቻቸውን እያወሩ ነበረ። በቅርቡ ሚሊዮን ሰብስክራይበር እንደሚኖራቸው በተስፋ እያወሩ ነበረ። ጓደኞቹ በጣም ያደንቁታል። ለነሱ ብሎ ምንም ነገር ያደርግ ነበረ። በዚህም የተነሳ ሰብስክራይበራቸው እየጨመረ ስለሆነ በቅርቡ ለሚኖረው ጃፓን ፌስቲቫል ላይ እንደሚያቀርቡ ነበር የተነገራቸው። እሺ የያንግ ታሪክዝም ቤተሰቦች እናንተስ ሰብስክራይብ አድርጋችኋል? ኮታም ቃለ መጠይቅ እየተደረገለት ነበረ። እሷን በቲቪ እያየችው በደስታ እየተመለከተችው ነው። በቀላሉ ሰዎች ሲያዩት የሚወዱት አይነት ወንድ ነበረ። በቀጣይ ቀንም እሱ ወደሚሰራበት ድርጅት ምግብ ይዛ እንድትመጣ ነበር የነገራት። እዛ ደግሞ የእሱ አድናቂዎች ከእሱ ጋር ፎቶ ለመነሳት ብቻ ብለው ውጪ ቆመው ነበረ። ሊፍት ውስጥም በገባችበት ጊዜ የተገናኘችው ከዩሚካ ጋር ነበረ። እሷ እኮ በጣም ቆንጆ ናት። ቆይ ምን ሆኜ ነው ራሴን ከእሷ ጋር ማወዳድረው? አረ ሚሚ ወደ ራስሽ ተመለሺ። ታዲያ ኮታ ጋርም ትሄዳለች። እሱም ስለ ራበው ምግቡን ቶሎ እንድትሰጠው እየነገራት ነበረ። እዛ ግን ቦርድ ላይ የተለጠፉ የተለያዩ የልብስ አይነቶች ነበሩ። በዚህም ከሱ ልብስ አይነቶች መካከል አንዱን ትመርጥለታለች። በመቀጠል ግን እዛ የቡድኑ አባል የሆነ ቆንጅዬ ልጅ ነበር ያየችው። ስሙ ማን እንደሆነ ሲታይ ቆንጆ እንደሆነ ትናገራለች። ታዲያ እሱም ቅናት በሚመስል መልኩ መልሶ ሳምን እንደምትወደው ነበር የጠየቃት። እሷም እንዲህ አይነት ነገር እንደሌለ ሲታይ ግን ቆንጆ እንደሆነ ትናገራለች። በመቀጠልም የላይክ ቡድን አባላቶች አንድ ባንድ ይመጣሉ። ስለ ልብሱ እያወሩ ነበረ። ታዲያ እሷ የመረጠችውን ልብስ እንደሚለብሱ ቢናገሩም
እሱ ግን ለሱ ብቻ ስለመረጠችለት ሌላ እንዲመርጡ እየተናገረ ነበረ። እነሱም ስለሷ ጥሩ ነገር ኮታ ስለነገራቸው ከዚህ በኋላ ልክ እንደ ቡድን አባላቸው እንደሚወዷት እየነገሯት ነበረ። አሁን በቆንጆ ወንዶች ተከባ ነበረ። ይሄ ነገር በጣም ድንገተኛ ስሜት ነበር የሆነባት። ከዚህ ቀደም ወንዶች እንዲወዷት ብትፈልግም አሁን ግን የተከበበችው በታዋቂ ወንዶች ነበረ። በዚህም ፊቷ ሁሉ ላይ ቀላ ጀመር። ኮታም በዛ ሰው ሁሉ ፊት በሚቀርባት ጊዜ ልቧ እየመታ ነበረ። ተሳስታ ቦርሳዋንና ምግቡን ጥላ ነበረ። ከዛ መሀል የህይወቷን ታሪክ የምትጽፍበትን ዲያሪ ትታው ነበረ። ይህንንም ሳም ያያል። ሳምም ካየ በኋላ ቁጭ ብሎ እያንዳንዱን ነገር አንብቦት ነበረ። ታዲያ ፎቶሹት ስላለው ኮታ ፎቶሹት ወደሚደረግበት ቦታ እንድትመጣ ነግሯት ነበረ። በዚህም ቆማ እያየች እያለ የመጣው ሳም ነው። እሱም ያቅፋታል። ሲናገር የነበረው ዲያሪ ላይ የጻፈችውን ነገር እንዳለ እንዳነበበ ለኮታ ስሜቷን መናገር እንዳለባት ነበረ። ወይ አታፍርም? ያለ ፍቃድ እንዴት ነው የሰውን ዲያሪ የምታነበው? ይሄ እኮ የማይደረግ ነገር ነው። ታዲያ እሱም ኮታ አብሯት እንዲሆን እንደሚረዳት እየነገራት ነበረ። ሁለቱ በሚያወሩበት ጊዜ የመጣችው ዩሚካ ነበረች። ሚሚ ዝም ብላ ዩሚካንና ኮታን ጠረጠረቻቸው እንጂ ዩሚካ የምትወደው ሳምን ነበረ። ሚሚና ሳም የተቀራረቡ ስለሚመስሉ ይህንን ያየችው ዩሚካ በቅናትም ከሚሚ ጋር ጓደኛ ለመሆንና የእነሱ ግንኙነት ምን እንደሆነ ለማወቅ ፈልጋ ነበረ። ቆማ ለረጅም ሰዓት ኮታን ብታየውም ሊመጣ አልቻለም ነበረ። ከዛ ከወጣች በኋላ ግን ቴክስት ይልክላታል። በጣም ቢዚ ስለሆነ እንዳልመጣ ሌላ ቀን ግን እንደሚክሳት ነበር የነገራት። በዚህም የባህር ዳርቻው ላይ የዘፈን ቀረጻ ስላላቸው እዛ እንድትመጣ ነበር የነገራት። ታዲያ ከቡድናቸው አባል አንዱ የሆነው በጣም ተጨናንቆ ነበረ። በዚህም አብራቸው የምትሰራዋ ሴት ደግሞ ቀርታ ነበረ። ታዲያ በሷ ፋንታ ሚሚን ነበረ ዩኒፎርም አስለብሰው እንድትሰራ ያደረጓት። በዚህም የትወና ችሎቷ በጣም ቆንጆ እንደሆነ ነገር ግን አጠቃቀሙን እንዳላወቀችበት እየነገሯት ነው። መጀመሪያ ላይ የምትተውነው ከአንድ ሰው ጋር እንደሆነ ብታስብም አንድ በአንድ እየመጡ አበባ እየሰጧት ጥሩ ነገርና የፍቅር ቃላቶችን እንደሚናገሯት ስትረዳ ፊቷ ሁላ ቀልቶ ነበረ። ታዲያ ብቻዋን ቁጭ ብላ ሳለ ደግሞ የኮታን ቅርጽ የሚመስል ትንሽ አሻንጉሊት ፊት ለፊቷ አድርጋ እያወራች ነበረ። አንድ ቀን ላይ ስሜቷ እንደምትናገር በጣም እንደምትወደው ከሱ ጋር መሆን እንደምትፈልግ ለዛ አሻንጉሊት እየተናገረች ነው። ታዲያ ግን የመጣው ኮታ ነው። በዚህም ሁሉን ነገር እንደሰማ ይነግራታል። ትልቅ ድንጋጤ ነበር የተፈጠረባት። እየሮጠችም ከዛ ትወጣለች። ላለመናገር ነበር ያሰበችው። ነገር ግን ሳም የመከራትን አንዴ እድሏን መጠቀም እንዳለባት ከዚህ ቀደም የነገራትንም በማስታወስ ቀጥታ የሄደችው ኮታ ጋር ነበረ። በዚህም አጎንብሳ ይቅርታ ከጠየቀች በኋላ እንደምትወደውና ለሱ ስሜት እንዳላት ትናገራለች። አውቃለሁ አንተ እንደ ጓደኛ ነው የምታየኝ፣ እኔ ግን እንደ ፍቅረኛ ነው ማይ። በጣም አደንቃለሁ። አንድ ቀን ግን አንተም እንደ ፍቅረኛ እንደምታየኝ ተስፋ አለኝ። እኔ ግን ልወድሽ አልችልም። አሁን ላይ በተለይ ጭራሽ አልችልም። አሁን ላይ ፎከስ የማደርገው ለጓደኞቼ፣ ለስራዬ እንዲሁም ለአድናቂዎቼ ብቻ ነው። ታዲያ እሱም በመቀጠል በእንደዚህ አይነት ሁኔታ ውስጥ ሆነው ጓደኛሞች መሆን እንደማይችሉ ታዲያ ለሱ ስሜት እንዳላት እያወቀ አብራት መሆንና መቀጠል ስለማይችሉም ግንኙነታቸው እዚህ ላይ እንዲያበቃ ነበር የነገራት። በቀጣይ ቀንም ስለሱ ነበር ስታስብ የነበረው። በስራው በተግባሩ በጣም ጥሩ ሰው እንደሆነ ታውቃለች። እምቢ ለማለት የተገደደው ደግሞ በስራው አማካኝነትም ስለሆነ ራሷን ለመቀየርና በቂ ለመሆን ነበር ያሰበችው። በዚህም የጀመረችው ከስፖርት ነበረ። ታዲያ ስለ ኮታ ግን ትልቅ ዜና ወጥቶ ነበረ። በዚህም እዛ ሆና ትዊተር በምትከፍትበት ጊዜ እሱ መነጋገሪያ ይሆናል። የሚነጋገረው ግን እንደ ድሮ በጥሩ ነገር ሳይሆን ሃይስኩል ላይ ፍቅረኛ እንደነበረችው። ታዲያ እሷን በጣም ከመፈለጉና ልጅቷን ከማሰቃየቱ የተነሳ ራሷን እንዳጠፋች የሚያሳይ ልጥፍ ነበረ። በዚህም ብዙ ጋዜጠኞች ከበውታል። አሁን ያሉበት የዝና ደረጃን ወደታች እየወረደ ነበረ። ታዲያ እሷን ቁጭ ብላ ዜናውን እያየች ይሄ ዜና ምናልባት ከዓለም እንዲርቅ እንዳያደርገው በጣም ፈርታ ነበረ። ወዲያው ግን አንድ ሰውዬ ማስክ ለብሶ ካርቶን ይዞ ነበር ወደ ውስጥ የመጣ። እቃ ይዞ የመጣው ሳም ነበረ። ይዞት የመጣው ደግሞ ኮታን ነበረ። አሁን ከሰው ለመራቅ ለትንሽ ጊዜ እሷ ጋር መቆየት እንደሚፈልግ ነበር የነገራት። ታዲያ እሷም ለሱ ፍቅሯን ስለተናገረች ምንም አይነት ያለመመቸት ስሜት እንዳይሰማው እዚህ እስከፈለገው ጊዜ እንደሚቆይና እንደምትንከባከበው ትነግሯለች። እሱ ግን ለትንሽ ቀን ብቻ መቆየት እንደሚፈልግ ነበር የነገራት። በኮታ አማካኝነትም በቅርቡ የሚያቀርቡት ጃፓን ላይ ያለው ትልቁ ፌስቲቫል ተሰርዞባቸው ነበረ። ጓደኞቹ በጣም ተጨንቀዋል። ይሄ ነገር የአእምሮ ጭንቀት ከዚህ ቀደም ስላለበት እንዳያስነሳበት ፈርተው ነበረ። በሌላ በኩል ኮታን እየተንከባከበችው ያለችው ሚሚም ከባድ ትኩሳት እንዳለው ስትረዳ ሌሊቱን ሙሉ አጠገቡ ቁጭ ብላ ስትንከባከበው ነበር ያደረችው። በዚህም የተነሳ ሰው ምንም ነገር ቢያወራበት እሷ ግን እንደምታምነው እየነገረችው ነበረ። ታዲያ እሱም የድሮውን ይናገራል። ሃይስኩል ላይ እያለ የልብ ጓደኛ እንደነበረችው። ታዲያ ያቺ ልጅ ግን በጣም የምትቀርበው ባዘነበት ጊዜ የምታበ
የምታበረታታው አይነት ልጅ እንደነበረች። ቀናቶች ባለፉ ቁጥር እነሱ ይበልጥ ይቀራረቡ ጀመር። ሲያድጉ ደግሞ እሷ ለሱ ስሜት እንዳላት ነበር የነገረችው። ያኔ ደግሞ ገና አዲስ ዘፋኝ የነበረበት ጊዜ ስለሆነ እንደዚህ አይነት ግንኙነት ውስጥ መግባት አይችሉም ነበር። በዚህም አብሯት መሆን እንደማይችልና ስራው ላይ እንደሚያተኩር እንደነገራት። ልጅቷ ግን ከዛም በኋላ እንደጠፋች ነበር የተናገረው። ነገር ግን በዛ ጊዜያቶች ውስጥ እሱም በጣም ያፈቅራት ነበር። ከተለያዩ ጊዜ ጀምሮ በተደጋጋሚ መልእክት ብትልክለትም አይመልስላትም ነበር። አንድ ቀን ላይ ግን ከባድ ዜና ይሰማል። ከትምህርት ቤት ስትመለስ የመኪና አደጋ እንደደረሰባት የሚያሳይ ዜና ነበር። በዚህም የጥፋተኝነት ስሜት ይሰማዋል። ራሱን ከዓለም ነበር ያራቀው። ታዲያ እስከዛሬ የላከችለትንም መልእክት በሚያይበት ጊዜ እሱ ታዋቂ እንዲሆን እንደምታበረታታው እንደምትወደው የሚያሳይ የተለያዩ መልእክቶች ነበሩ። ታዲያ መልሰ የሱን እንክብካቤ ሳትፈልግ በህይወቷ ሙሉ ስትንከባከበው የነበረችው እሷ ነበረች። በዚህም ከባድ የጸጸት ስሜት ውስጥ ነበር የገባው። ታዲያ እሷም ከዚህ የተረዳችው ድሮ ባለበት ቁስል አማካኝነት አሁን አልፈልግም እንዳላት እንጂ ሳይወዳት ቀርቶ እንዳልሆነ ሚሚ እያሰበች ነበረ። በቀጣይ ቀንም አጠገቡ ከተቀመጠች በኋላ ስትነግረው የነበረው በዚህ ነገር ተስፋ መቁረጥ እንደሌለበት፣ ከባንዱ ጋር አንድ ላይ እዚህ ለመድረስ በጣም እንደለፉ፣ ልጅቷ የሞተችው በሱ ምክንያት እንዳልሆነ፣ በዚህም እጣ ፈንታ እንደወሰደቻት ነበረ ስትናገር የነበረው። ታዲያ ኮታም ስልክ ይደወልለታል። ከባንዱ እንዲወጣ አድናቂዎቹ ጥያቄ እያቀረቡ እንደሆነ ነበር የሰማው። በዚህም ከሷ ጋር ይሄዳል። ከሷ ከሄደ በኋላ ቀናቶቹ እያለፉ ነበረ። አንድ ቀንም አግኝተው ስለማታቅ በጣም ትጨነቃለች። በቀጣይ ቀን ግን እሷ ጋር የመጣችው ያሚካ ነበረች። ከሷ እርዳታ እንደምትፈልግም ትነግራታለች። በዚህም ሁለቱ ተባብረው ለኮታ የሆነ ጥሩ ነገር ማድረግ እንዳለባቸው ነበር ያሰቡት። ሚሚም ሰዎች ፊት በመሄድ ስለሱ አድናቂው እንደሆነች ጠንካራ እንደሆነ ትናገራለች። ፊቷ እንዳይታይ ግን ሁሌ ማስክ ትጠቀም ነበረ። ይህንን የምታደርገው በየቀኑ ነው። በዚህም የሰው ትኩረት እሷ ላይ ያርፍ ጀመረ። ባላት ጥንካሬና ምንም ነገር እሱ ጥፋት ቢያጠፋ ካጠገቡ መሆኗ ሁሉም ሰው እንዲበረታታና እሱን ማድነቁን እንዲቀጥል አድርጎት ነበረ። ይህንን ነገር በቪዲዮ ያያው ኮታም ታዲያ እሷ ምንም ብትደግፈው ግን አሁንም የጥፋተኝነት ስሜት ይሰማው ነበረ። ወጥቶ እውነቱን ለመናገር ለህዝቡ አስበው ነበረ። ማናጀሯም እስከዛሬ ለነሱ የተላከላቸውን ደብዳቤ እንዳለ ትሰጣቸዋለች። ታዲያ ኮታም ውጪ በወጣበት ጊዜ ከአድናቂዎቹ መሃል ሚሚ ነበረች። እስካሁን ማስክ ስላደረገች ግን ማስኩን ለማውለቅ ነበር ያሰበችው። አውልቃም እንደምትደግፈውና አብራው እንዳለች ትናገራለች። ይሄ ነገር የሱ ቡድኖችን ልቡላ ነክቶ ነበረ። መኪና ውስጥ ቁጭ ብሎ በነበረበት ጊዜ ለሱ ከተላኩ ደብዳቤዎች መካከል አንዱ ይደርሷል። የላከችለትም ከዚህ ቀደም ጓደኛው የነበረችው የሞተችው ልጅ ነበረች። ደብዳቤው ላይም የሚያሳየው አሁን እሱን የምትወደው እንደ ጓደኛ እንደሆነ፣ ሌላ ፍቅረኛ እንደያዘች፣ ልጅንም እንደወደደችው የሚያሳይ ደብዳቤ ነበረ። በዚህም የተነሳ ስቅስቅ ብላ ለቅስ ጀመረ። እሱን በመውደድ ብቻ እንዳልሞተች። ታዲያ የጥፋተኝነት ስሜቱ ከሱ ላይ መነሳት እንዳለበት ነበር ያሰበው። ታዲያ ሚሚም እሱን የመደገፍ ትሬንድ ጀምራ ስለነበረ ሁሉም ሴቶች ይቀላቀላሉ። ሁሉም ሰው ኮታን ይደግፈው ጀመረ። በቀጣይ ቀን ሚሚን ይዞ የሄደው ወደ ጓደኛው መቃብር ስፍራ ነበረ። ታዲያ ሚሚም ኮታ አብሯት እንደማይሆን እርግጠኛ ነበረች። ነገር ግን እንደምትርቀው ከሩቅ ሆና ግን እንደምትደግፈው ነበር የነገረችው። ኮታም ወደ ስራው ይመለሳል። በዚህም ከዚህ ቀደም ያጡት ሰብስክራይበሮች እንዳለ ተመልሰውላቸው ነበረ። ብዙ አድናቂዎች አግኝተዋል። በቅርቡም የተለያዩ አልበሞች ለቀው ነበረ። ይሄን ሁሉ ነገር የምታየው ሚሚ በጣም ናፍቋት ነበረ። አሁን ደግሞ ዝነኝነቱ በጣም እየጨመረ ስለሆነ ከአድናቂዎች ጋርም ግንኙነት መጀመር ስለማይችል ልክ ሰማይ ላይ እንዳለ ኮከብ እንደሚርቃት እርግጠኛ ነበረች። እሱን ለመርሳትም ስልኳ ላይ ሴቭ ያደረገችውን የሱን ስልክ ቁጥር ታጠፋዋለች። ታዲያ እሷም ደህና እንዲሆንላት ብቻ ለመጸለይ ትሄዳለች። እዛ በነበረችበት ጊዜ ግን ኮታ እየሮጠ ነበረ የተከተላት። ከዚህ በኋላ አልረቅሽም፣ ቃል እገባለሁ፣ አፈቅርሻለሁ። ከዚህ በኋላ ካንቺ መለየት አልችልም። ግን አሁን ላይ የባንዱ ሁኔታ ጥሩ አይደለም። ነገሮች ከተስተካከሉ በኋላ የመጀመሪያ እድል እንዳገኘው አንቺ ፍቅረኛ እንደሆንሽ እናገራለሁ። በዚህም እሷ ያሰበችው እሱን ለመጠበቅ ነበረ። አሁን ላይ አብራው መሆን ባይችሉም ከዚህ በኋላ አመታት ቢፈጅ እንኳን እሱን ለመጠበቅ ነበር ያሰበችው። ታዲያ በዚህም ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።